ሰላም፣ ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ የጽድቅ መንገድ። እንኳን ወደ ሀላቅ ፖድካስት በድጋሚ በደህና መጣችሁ። በባለፈው ሳምንት ኤፒሶዳችን ከወንድም አረጋኸኝ ጋር ሴክሹዋል ፒዩሪቲን አይተን ነበረ። ዛሬም ቀጣዩን ክፍል በዚህኛው ኤፒሶዳችን እናያለን። አብራችሁ ቆዩ። እዚህ ጋር ተያይዞ እንግዲህ አሁን እስካሁን ያወራናቸው ምን ማድረግ እንዳለብን ራሳችንን ከነዚህ ነገሮች ለመጠበቅ አውርተናልና በዚህ ህይወት ውስጥ ላለ ሰውስ ወይስ ደግሞ ከዚህ ህይወት ውስጥ ወድቆ ብዙ ጊዜ እንደዚህ አይነት ነገሮች እንግዲህ ብዙ ከሰማዋቸው የድግግሞሽ ነገር አለ አይደል? አንዴ ለማቆም ይሞከራል፣ እንወድቃለን፣ ይሞከራል ምናምንና ሰይጣንም ደግሞ በዛ ትንሽ ኩነኔ ጣት ያደርጋል። ትናንት እኮ ሞከራ አልቻልከው፣ ዛሬም ደግሞ እንትን ይላል። በቃ ማለት የሆነ እስክንቀበለው ድረስ እና ምናልባት ቅድምም ስናየ ነበር ስቴፖችን ያየን ነበር። ደርቲ ታውት አለ፣ ደርቲ ማይንድ ይመጣል፣ ደርቲ ማይንድ ሴት፣ ከዛ ሴክስ አዲክሽን እያለ ይቀጥላል። እና በቃ እኔማ ማንነታችን እስኪመስለን ድረስ እንደዚህ አይነት ሰው ነኝ በቃ ብለን እስክናስብ ድረስ እንትን ይለናልና በዚህ ህይወት ውስጥ ላለ ሰውስ እንዴት ነው ማለት ከዚህ አይነት ህይወት ይሄ ከጥፋተኝነትም ስሜት በብዛት ደግሞ የቤተክርስቲያን ጋር አካባቢ ላለ ሰው በጣም ነው የሚከብደው። ይሄንን እየሰማ ይሄንን እያየ ደግሞ ህይወት ደግሞ ወደ ቤት ሲመለስ ሌላ ሲሆንበት ከባድ ነውና እዛ ላይስ ምንድነው እንትን የምትለው? እውነት ልክ ነሽ። እንግዲህ ክርስትና ጻድቀናል፣ በክርስቶስ ኢየሱስ በእግዚአብሔር ፊት ተቀባይነት አግኝተናል። ግን ደግሞ መዳናችን ደግሞ እየፈጸምን ምን ሄድበት እንትን ያለውና መውደቅ ይኖራል፣ መነሳት ይኖራል፣ መውደቅ ይኖራል፣ መነሳት ይኖራል። ስለዚህ እንትን ልልሽ ነው አለ የመውደቅ ሁሉም ሰው ፍጹም አይደለም፣ ሁሉም ሰው ሙሉ አይደለም። ወጣትም ሊወድቅ ይችላል፣ ሊነሳም ይችላል። ይሄን ስል ጋራንቲ የሰጠው አይደለም ለመውደቅ። ቀደም እንዳልሽኝ እቺ ነገር የሰይጣን ሌላ ስሙ ስላንደረር ነው አይደል? ሐሜተኛ ነው። ሐሜተኛ ይለዋል ጌታ ኢየሱስ። ማንን ለማምያም ይመስልሻል? እኔን ለኔ እኮ ነው የሚያማኝ። የሐሜተኝነቱ እንደዚህ አድርገህ ነበር እንደዚህ አድርገህ አንተም ብሎ ሰው ነው አይደል? እኔ እኮ የእሱ ሐሜት አይደለም የሚገርመኝ፣ የኛ ማመን እውነትህን ነው ብለን ቁጭ አይለቀንም። ከዚህ እሱ እኮ ሐሜተኛ ውሸታም። ለምን እግዚአብሔርን አናምነውም? ሰይጣንን የምናምነውን ያክል ጸድቃችኋል ብሎ ድናችኋል በቃ ተቀብያችኋለሁ ብሎ እሱን ሳይሆን የምናምነው ያኛውን አካል የምናምነው። አጥፍተናል አይደል? እግዚአብሔር በክርስቶስ ኢየሱስ የሆኑትን በሙሉ ዛሬም ይቀበላል፣ ብመለስ ይቀበለኛል። እንግዲህ በእንደዚህ አይነት ህይወት ውስጥ ላሉ ሰዎች ምን ትመክራለህ ካልሽኝ፣ ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ሴት ነው መናገር የምፈልገው። እሷ ከተማውን በሙሉ ያወቃት ሊወግራት የተዘጋጀ ድንጋይ ተሸክሞ የመጣላት ሴት ነች። እና ኢየሱስ ጋር መጣች፣ በጣቱ የጻፈበት ታሪክ ትዝ ይልሻል። እና ሊወግራት ነበር። ከዛ ያው ሰው ተበተነ፣ ድንጋዩን ጥሎ ሄደ። ጌታ ኢየሱስ ያላት ነገር ነው በጣም የሚገርመኝ። እና ቀርቀራ እያለ ከሳሾችሽስ አላት። እነሆ አንድ እንኳን የሉም አለች። እኔም አልፈርድብሽም፣ ደግመሽ ኃጢአትን አትስሪ ነው ያለው። የትላንትናው ነገር በቃ ትቼዋለሁ፣ ይቅር ተብሏል፣ ትተነዋል። ትላንትና የነበረውን እግዚአብሔር ትቶልናል። ትናንት በተለያየ ህይወት ውስጥ ሊኖር ይችላል። ዛሬም ይሄን የሚሰማ ሰው የሚታገልበት ህይወት ሊኖር ይችላል። ግድ የለም፣ እግዚአብሔር ትናንትናን ትቶታል፣ ይቅር ብሎናል በኢየሱስ ክርስቶስ በኩል። ለነገስ ኃጢአትን አታድርጊ ነው ያለው ጌታ ኢየሱስ። ነገን በዚህኛው ተመሳሳይ ኑሮ ውስጥ ላለመኖር ውሳኔ አድርጊ ማለት ነው። እንዲህ አይነት ህይወት ውስጥ ያለን ሰዎች ምን እናድርግ? ሁሉም ነገር ከውሳኔ ይጀምራል። እንወስን ማለት ከዚህ በኋላ በክርስቶስ ኢየሱስ የጸደቅኩ ሰው ነኝ። ስለዚህ ልሻል ጳውሎስ የቆሮንቶስ ምዕራፍ 6 ላይ ሲናገር እናንተም እንደዚህ ነበራችሁ አይደል ያለው? እንደዚህ ነበራችሁ፣ እንደዚህ ዘረዘር። አሁን ግን በክርስቶስ ኢየሱስ ታጥባችሁ ተቀድሳችሁ ጸድቃችኋል፣ ሌላ ናችሁ። ያንን ልታደርጉ በዛ አይደለም አሁን ከዚህ በኋላ የምናውቃችሁ። ስለዚህ እግዚአብሔርን ሊመስል እንደተጠሩ ሰዎች፣ ወንጌልን ሊኖሩ እንደተለዩ ሰዎች እንደሚገባ ልንኖር የግል ውሳኔ ያስፈልጋል ብዬ አስባለሁ። ምክንያቱም ምንም ፕሪንሲፕል ባናስቀምጥ ውሳኔ ከሌለ ምንም እንትን የለውም። እና አንደኛ መወሰን ያለብን ብዬ አስባለሁ። ሁለተኛ እንደው ለተው የምፈልገው ለሚሰሙኝም ሰዎች የህይወት ላይፍ ስታይል ነው መቀየር ያለብን። ላይፍ ስታይል መቀየር አለበት ሰው። ጳውሎስ እንደዚህ ያለ የሰረቀ ከእንግዲህ አይሰረቅ። አሁን ብዙ ጊዜ የምናስበው ሌባ የሆነ ሰው
የሰረቀ ሰው ባይሰርቅ ጥሩ ነው ማለት ጳውሎስ ግን ላይፍ ስታይል የቀየረልን ሰርቶ በእጆቹ የሚሰጠው እንዲኖረዋል ሌባው ምን ይሆን ነው ሰጪ ላይፍ ስታይል መቀየር ማለት እንደዚህ ነው በእንደዚህ አይነት አዲክሽን ውስጥ ያለን ሰዎች በናልባት በፖርኖግራፊ በማስተርቤሽን በሌሎችም ጉዳዮች ያለን ሰዎች ላይፍ ስታይል ካልቀየር ነው በስተቀር ወደ ኋላ ምን እንመለስ እንደው ማን እንዳባባላል ምሳሌ ሰምተሽ ይሆናል ጓደኞቹ ትንሽ የእግር ጠረን አለው ጓደኛቸው እና ካልሲ ገዝተው ሰጡትና ያው የሚገናኙ ቀን አርጎ መጣው ነው አዲሱን ካልሲ ከዛ አሁንም አልጠፋም ጠረው እንጂ ያረም እንዴ ነገር ምናምን ይያሉ ትችላው ያንን እኮ ይሽው ብሎ ከኪሱ አወጣው ማለት ላይፍ ስታይል ካልቀየር የትናንትናውን በመጣል አዲስ ህይወት ለመምር ካልቀየር የገዙልኝ እኮ ንጹህ እንደሆነ ከዚህ በኋላ እርሜ ምናምን አቃጥሉ ምናምን ገንዳጥሉ ምናምን ካልሆነ ዛሬም እሱን እኮ ስልካችን ላይ ቀሪ ነገር ካለ የሚያስታውሰን ነገር ካለ ምናልባት ያልተቋረጠ የተጀመረ ጾታዊ ግንኙነት ካለ እዚህ ላይ መጨከን ካልቻል ነፃ ልንሆን አንችልም ሺህ ጊዜ እጅ ብቻ የዓለም ሐዋርያ ቢጭን አንላቀቅም እኔ እግዚአብሔር ቃል ውስጥና የእግዚአብሔር ሰዎች ላይ ስልጣን አምናለሁ በደንብ እግዚአብሔር ስልጣን አስቀምጧል መንፈስ ቅዱስም ይለያል መንፈስ ቅዱስን ጨዋ አምላክ አይደል በእኛ ፈቃድ ነው የሚሰራውና ስለዚህ ለመምዳችንን መቀየር ላይፍ ስታይላችንን መቀየር ይገባል በእያ አስባለሁ እቺን ነገር ብተው ደስ ይለኛል በየቀኑ መታገል ነው ዴይሊ ፋይት ሰይጣን ሰኞ አይደለም የሚዋጋው ከሰኞ እስከ እሑድ አመጡ ሙሉ ባገኘው አጋጣሚ አይታክትም እመኝኝ ደሞዲ ሰይጣንን በጥበብ ማሸነፍ አይቻልም እሱ የብዙ አመት ልምድ አለው አይደል ላለፉት ብዙ ሺህ አመታት ትልልቅ ሰዎችን ጥሏል እኛ እናቅተው ማለት በምናምን ኢቨን ዲስከሽን ከጀመርን ከሱ ጋር አልቋል በቃ ጥሎናል እሱ ጋር ይኸውል እንደዚህ ማለት አይደለም ቀደም እንዳልሽው ኖርማል ያደረግነው ከመጣን እሱ ጋር ነው ወደቀነው በየለቱ ነው መዳን የሚፈጸመው በየለቱ ነው ፋይቲንግ በየለቱ የጦር ዕቃ መለበስ አለበት በየለቱ የእምነት ጋሻ መነሳት አለበት በየለቱ የእግዚአብሔር ቃል ሰይፍ መነሳት አለበት በየለቱ የእግዚአብሔርን ህልውና አክሰስ ማድረግ አለበት ለዚህ ዓለም በጣም ለተበላሸ ዓለም ሁነኛ መደበቂያ የእግዚአብሔር ጉያ ነው ጉያ ውስጥ የተደበቁ ከዚህ ዓለም ጥፋት ያመልጣሉ ከእሳቱ ያመልጣሉ ወደ ጉያው በየቀኑ ንሩጥ ምክንያቱም ሰይጣን የትናንትናን ታሪክ ተውስታ ያስነሳል ያስቸግረን ስለሚችልና አይምሮአችንን በመጠበቅ ላይፍ ስታይል በመቀየር እንደ ጸደቀ ሰው በመኖር ልክ እንደዛ ሴት ነገ ኃጢአት መስራት የለብኝም እያለ በየቀኑ በመዋጋት ከትናንትና የነበርንበትን ህይወት ማሸነፍ እንደምንችል ነው አስበው እንደው አንድ ቃል ትዝ አለኝ እስቲ የሆነ ነገር እያነበብክ እያለ ያወራህ እያለ ምንድነው ዘዳግም ላይ ያለው ቃል ዘዳግም ላይ እሺ ለልጆች አስተምረው በቤት ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጫወተው በእጅህም ምልክት አድርገ እሰረው ባይኖችን መካከል እንደ ክታብ ይሁንልህ ዘዳግም 6:7-8 ላይ ያለውና አሁን እንደው እኔ ራሴንም ያያየው ነበር በዚህ ውስጥ ማለት ከቀኔ ውስጥ አብዛኛውን ሰዓት እንደው ቁጭ ብለን የሆነ እግዚአብሔር በምንድነው ማሳልፈው ምን እያወራው ምን እያሰብኩ ነው ማሳልፈው የሚለውና በጣም ተከክል እዚህ ጋር የሚለን እንግዲህ በቤት ስትቀመጥ ይላል በመንገድ ስትሄድ ስተኛ ስትነሳ ይሄ ማለት ምንም እረፍት የለው በመሃል አይተኮነ ስትተኛም ስትነሳም ስትሄድም ኢቭን ስታወራም ስትጫወተው እሱን ተጫወተው ነበርና ቅድም በጣም ስለ ሜዲቴሽን ያልከኝ ነበርና ትንሽ እሱ ላይ ብታወራ በጣም ቆይ እሱ ላይ ትንሽ ሐሳብ ላንስ ሜዲቴሽን እንትን ነው የዓለማዊ ሰዎች እንትን አይደል እኔ እንደውም መረጃ የለኝም እንጂ ስገምት በዓለም ያሉ ሰዎች ከክርስቲያን ሰዎች የቀዱት ሁሉ ነው ብዙ ነገር እንደዛ ነው በጣም በእውነት ምንም ማስረጃው ሁሉ ላንፈልግ እንችላለን የቀደሙ የእምነት አባቶችን ብናይ ምን አላቸው የጥንት ጽሑፍ ያነበብኩ ነበር በቅርብና አጭር ጸሎት የሚባላላቸው ለምሳሌ በባርነት እየሰሩ በዛ በመከራ ውስጥ እየሰሩ ኢየሱስን ብቻ የሚያሰባስቡበት የሚያሰላስሉበት አጫጭር ጸሎት አላቸው ይባላል ለምሳሌ አይ አም ሴቭድ ኮንፌሽን ምን ነው ማለት ነው አይ አም ሴቭድ እግዚአብሔር አለ አጠገቤ በኢየሱስ ድኛለሁ የሚሉ አጫጭር የእምነት አባቶች ኮንፌሽን እንደሆነ የሚያሰላስሉት እነዚህን ወርዶች ተጠቅመው እንደሆነ አንድ ጽሑፍ ላይ አንብቤ ነበር የድሮ ጽሑፍ ላይና መከራ ሲገረፉ የሚያሰላስሉት እሱ ነው ትዝ ይልሽ ነው በቤተክርስቲያን ታሪክ ጴጥሮስ
መጀመሪያ ሚስቱ ነበረች የተገደለችው በቤተክርስቲያን ታሪክ ላይ እንደምናነበው ማለት ነውና ምን ይላት ነበር ካጫጭሮቹ ከሚያሰላስሉት መካከል አንዱን የነገራት የተሰቀለውን ኢየሱስን አሰላሲውን ያላት ይባላል ጴጥሮስ ማለት ነው ለባለቤቱ በቀስት የወነጨፉ ሲገሏት እሷ ጴጥሮስ የነገራትን ከዛ በፊት ለመመድ ያላትን ኢየሱስን የተሰቀለውን ኢየሱስን እያሰላሰለች ነው በእምነት ህይወቷ ያለፈው አየሽ ማሰላሰል የቀድሞ አባቶቻችን ጉዳይ ነው እነሱም ያደረጉት ጉዳይ ማሰላሰል አለ ኤክሰርሳይዝ ያልኩሽ ቀደም ይሄንን ነው አይምሮ መልመድ አለበት የእግዚአብሔርን ቃሎት ማሰላሰል ስለ ኢየሱስ ማሰላሰል ኢቭን ዮሐንስ እንኳን በፍጥሞ ደሴት ሆኖ በዛ በማይመች ቦታ ሆኖ በጌታ ቀን ይላል በመንፈስ ነበርኩ ብሎ አይገርምሽም በዛ መከራ ውስጥ ኢየሱስን ነው የሚያስበው ኢየሱስን ነው የሚያሰላስለው ትዝ ይሏል ከስንት ዓመት በፊት እንግዲህ ምናልባት ዓመቱን እርግጠኛ አይደለሁም በሆነ ዓመት በፊት ገሊላ አብሮት ስለተጓዙ ስለ ኢየሱስ ያስባል እነሱ ቤት ስለገባው ስለ ኢየሱስ ከታንኳ ላይ ሲጠራው ዘብዴዎስን ትቶ ሲሄድ ከያዕቆብ ጋር እንዴት ተራራ ላይ ሲገለጥ የነበረውን ክብር እያሰላሰለ ኢየሱስ ተገለጠለት ሜዲቴሽን ከደርቲ ቶት ማምለጫ አንደኛው መፍትሄ ምናልባት የሚሰሙኝ ሰዎች ይሄ ልምምድ ያላቸው እንደሆነ እኔ ለጋብዛቸው ዛሬ ሜዲቴሽን በጣም አስፈላጊ ነገር የእግዚአብሔርን ቃል አንድ ቃል ይዘን ልናሰላስል እንችላለን እኔ በጣም መወደው እንትን ነገር አለኝ ጊዜ ካልሰርኩብሽ ምናልባት ልንገርሽ ሃዋርድ ረፍ የሚባል ጸሐፊ አለ በጣም ነው መወድለትና እሷን ጥቅስ ሰይጣን ልቤን ድውስ ያደረገው በተለያዩ ሐሳብ ቸርች ውስጥ ተቀምጬ በሰላም ሀገር ቅድም ስስክብኝ ነበር መጨረሻ ተቀምጬ አሜን ልልስል ትላንትና ያዩዋቸው ነገር ትላንት መቼም ከድካም አይደል የምናስተምረው ልባችንን ድውስ ያደረገ ልቤን ሰቅዞ ሲይዘኝ በሁለት ነገር ሜዲቴት እያደረኩ አመልጣለሁ ስንት ያመልጫለሁ መሰለሽ በዚህ አንደኛው እንደው ብዙ ሴንስ ላይ ሰጠን ይችላል ግን እኔ ይገባኛል አንደኛው ኖህ መርከቡን ሲሰራ ዝናብ የዘነበ አልነበረም የሚል አንድ የሐዋርድ ረፍ እንትን አለ አባባል አለና በጣም ነው የምወደው እሱን አባባል ሚላል መሰለሽ ስለ ዝግጅት ነው የሚያወራው ስለዚህ ሰይጣን ልክ ልባችንን በሆነ ሐሳብ ሲያቆስል ያንን ሐሳብ ማሰላሰል አለብን የሆነ ነገር መተካት የሆነ ሐሳብ ካለ ያንን ሐሳብ ያመጣ ማሰላሰል ጌታ ኢየሱስ የተናገረው ቃል አለ ጽድቅን የሚራቡ መስዋዕት ናቸው ይሄን ሐሳባው እስከ ጥግ ድረስ ብናስበው ዝም ብለን ይሄን ሐሳብ ብንመስጥ ይሄን ሐሳብ ያብላላን ብንቆይ የእውነት ብዙ ከክፉ ሐሳቦች እናመልጣለን አባቴ ምሕረትህ አንተን ያክላል የሚል መዝሙር ሰምተሻል በቃ የበረከት መስማት አለ እሰማዋለሁ አቤት ምሕረትህ እንዴት ታላቅ ነው ሰምቻለሁ ረስቼው ልልክልሽ ምሕረትህ እንዴት ታላቅ ነው ደግሞ ተገርሟል ዘማሪው አንተን እኮ ነው የሚያክለው ነው ይላል እስቲ በዚህ ሐሳብ እንዋጥ ማከፉ ማጠገባችን የሚደርስ አሁን ግን ሰይጣን እጅ በጅ አንቺ ነው በጨበጣው ገ የለም ማለት ነው ነገር መንፈሳዊ ነው ለዚህ ለምን ወጋችን አንቀይረው መንፈሳዊ ያናረጋው ትልቁ ነገር ተሰጥቶና ሜዲቴሽን የእግዚአብሔር ቃልን ይዘን መዝሙሮችን ይዘን ሜዲቴት ብናረግ እቺን ነገር ትችልሽ ልጨርስ መዝሙር አንድ ላይ በእንግዲህ በክፎች ምክር የማይሄድ በአስጠኞች ወንበር የማይቀመጥ በፈዘኛው ወንበር ምናምን ብሎ ብፁዕ ነው ይልና ቁጥር 2 ላይ ይናገራል በጣም መወዳት ቃል ነገር ግን ደስ የሚያሰኘው በእግዚአብሔር ሕግ ነው ሕጉንም በቀንና በሌሊት ያሰላስለዋል ያሰላስላል ነው ደግሞ ያስባል ብቻ አይደለም ያስባል ብቻ ምን ሊለኝ ፈልጎ ነው ይላል ያሰላስላል እስከ ጥግ ይወስደዋል ከሕጉ ውስጥ ትምህርትን ያወጣል ጥበብን ያገኝበታል ከእግዚአብሔር ቃል እውነት ውስጥ ይቀዳል ከእግዚአብሔር ቃል እውነት የሆነ ነገር ይቀዳበታል የእግዚአብሔር ቃል እውነት አይደል ህይወት አይደል የህይወት ምንጭ ተብሎ የህይወት ምንጭ ይቀዳበታል ህይወት ያገኝበታል እረፍት ያገኝ እንደዚህ ሊል ፈልጎ ነው እንዴ የእግዚአብሔር ቃል እውነት እኮ ምናቀው ደግመን በመንፈስ እናሰላሰል ሌላ ነው መልእክቱ አዳዲስ ነገር ሁሉ እናገኝበታልና ማሰላሰልን በጣም መልመድ አለብን ብቻችንን ስንሆን ማሰላሰል መጽሐፍ እንደሚናገረው ማሰላሰል ባይዘው አሁን የተጀመረ ነገር አለ ያዕቆብ ማን ነው ይስሐቅም ያሰላስል ወጣ ይላል አይደል እናቱ ሞት በኋላ ርብቃን ሲያገኝ ተጽናና መጽሐፍ እንደሚል ሊያሰላስል ጊዜ ወስዶ ወደ ጫፍ ወጣ ወደ ሲወጣ ነው ርብቃ ስትመጣ ያገኛል የሚገርምሽ የጥንት አባቶቻችን የተራራ ህይወት አላቸው ለብቻቸው ለምሳሌ ገሪዛን ካነሳን ያዕቆብን እናነሳለን ደብረዘይትን ካነሳን ዳዊትን እናነሳለን በእጃቸው የሚወጡበት ተራራ ነበር ኢየሱስ ደብረዘይት የሚባል ተራራ ነበር ይወጣል ከአባቱ ጋር ይገናኛል ለየት የሚልበት ጊዜ አለ እንደዚህ አይነት ጊዜዎችን ማዳበር አለብን ጸሎት ብቻ ሳይሆን ማንበብ ብቻ ሳይሆን ማሰብ ብቻ ሳይሆን ያሰብነው ደግሞ ማሰላሰል አንድ እግዚአብሔር ሰው ሲናገር በጸሎት ለእግዚአብሔር እንናገራለን በማሰላሰል እግዚአብሔር ለኛ ይናገራል ይላል
ማሰላሰል እግዚአብሔር ለኛ የሚናገርበት ቦታ ነው እያሰላሰልኩት ስመጣ ሹክ ይለኛል የሆነ ነገር በጸልይ ስለማን ነው ማወራው ለእግዚአብሔር ነው ማወራው የማሰላሰልን ጉልበት በጣም ማወቅ ያለብን ይመስለኛል ስለዚህ በማሰብ አንዳንድ ጊዜ ቃሉን ደግሞ አንብበንም ብቻ ምን ተወው ነገር አለ አይደል ልክ እንደ ትምህርታችንን እንደምናረጋው አይተነው ዞር እንላለን ግን ነው የሚገባን ህይወት የሚሆነን ያው ያሰብን ያሰላሰልን ስንኖር ነውና የኛ ስናርገው ስናዋሃደው ቅድም ሐሳብ ያርጋል በየሽል የእግዚአብሔር ቃል ሐሳቡ ሲያድግ እጃችንን ያዘዋል እምቢ ይከለክለናል ማለት ዮሴፍን የከለከለው ይሄ ይመስለኛል ከናት ከአባቱ የሰማው ምናልባት ከያዕቆብ ሊሆን ይችላል የሰማው ያ እንትን ሀገር ቀይሮ ሜዳ ያለቀቀው ይዞታል ከተከበረች የተከበረች ምልሽ ከድርጊቱ አይደለም ከሰውየው ፖዚሽን ነው መቼም ጲጢፋራ የዘበኞች እንትን ስለሆነ የጠበቆቹ ስለሆነ የተመረጠ ሚስት ሊያገባ ይችላል የጨከነው ቆንጅናም ላይ ነው የተደገሰ ድግሳል ደፍቶ ሄደው ወጣቱ አየሽ ያሰላሰለው የነበረው የእግዚአብሔር ዕውቀት ለእግዚአብሔር የነበረው ታማኝነት መታዘዝ እጁን ከለከለ ከጠፋት ከለከለ እምቢ አይደል ያለው መቼም የዛ ቀን ያፈረው ፍረት ስንስለው በጣም ሊያፈር ይችላል እስር ቤት መጠቋቋሚያ እኮ ነው ያውና ነው የተባለው እንደዛ ሁሉ እንዲጻን ያደረገው ለእግዚአብሔር የነበረው እንትን ነውና እንድንከለከል የሚያደርገን ብናሰላሰል ስናዋህድ ከኛ ጋር ሲቆይ ይመስለኛል ትክክለኛ ሐሳብ ያነሳሽ ልክ እነዛ መጥፎ ሐሳቦች አድገው ድርጊት እንደሚሆኑት ጥሮቹም ሐሳቦች ደግሞ አድገው ህይወት ይሆኑናል ማለት ነው በደንብ ህይወት ይሆናል ስለዚህ ይሄንን ክፍል ደግመን እንደምንሰማው ተስፋ አደርጋለሁ በጣም በየጊዜው እንዳልከው በየለቱ ነው ፈተናው እንትን የሚለው አንዳንዴ ሲመስለኝ እናርፋለን እኛ እረፍት እንወስዳለን ቶሎ ይሰለቻናል ብሬክ እንወስዳለን እሱም ደግሞ እረፍት አይወስድም ከተዘናጋን ደግሞ አለቀ እንሽዋወዳለን ያንሳት ማለት ነው ደግሞ ካገኘን ጥርሶቹ ውስጥ ከገባን እኛን አግኝቶ ነው ኃጢያትም ጠላትም እኛን አግኝቶ አይመራም ስለዚህ በጣም ጥንቃቄ ማድረግ ያለብን ይመስለኛል እሺ ስለ ሴክሹዋል ፒዩሪቲስ መጽሐፍ ቅዱሳችን ምን ይላል እስካሁን ስለ ሐሳብ ንጽህና ወራን ስለ ወሲባዊ ንጽህና ደግሞ ምን ይላል በጣም ቆንጆ እንግዲህ በቃ ጠንከር ወዳለው እየገባን ነው አሁን እኛም እንግባ ያስፈልገናል ቀደም ማውራት አለብን ነው ያልናረጥ መተፋፈራችን ብዙ ይጎዳን ብለናልና ብዙ ትልልቅ ከማጣታችን በፊት በጫዋ አማርኛዎች ተጠንቅቀን እንደሚመች አድርገን እናወራው ያስፈልጋል ብዬ አስባለሁ ሴክሹዋል ፒዩሪቲ እንግዲህ ለቅድስና ላይ ተጠራ ነው እግዚአብሔርን ለመምሰል የተጠራ ነው በእግዚአብሔር ዘንድ ደግሞ ኃጢያት የለም እኛም መጽሐፍ እንደውም ሲናገር ጴጥሮስ ፍለጋውን ተቶላችሁ አልፏል ነው የሚለው ፍለጋው ነው የሚለው ቃል በቃል ብናየው የእግር ዳና ምልክት ማለት ነው ለምሳሌ አሸዋ ላይ ሰው ቢራመድ የእግር ምልክት እና ይላል ልክ እንደሱ ኢየሱስ የክርስትና የእግር ምልክት ተቶላችሁ አልፏል ስትረግጡ የረገጠበትን እርገጡ እዚህ ጋር እንጣጥብላችሁ እሱ የረገጠበት ላይ እንጣጥብላችሁ እሱ የረገጠ እንደዚህ የረገጣችሁ ሄዶ ነው የተባለው ኢየሱስ የኖረበት ኑሮ በንጽህና ከናንተ መካከል የሚኮነኝ ማን አለ እንዳለ ማለት ነው ጌታ ኢየሱስና በዚህ ልክ ህይወት ፍጽመን አንኖር እንችላለን ግን ኢየሱስን እየመሰል ልንኖር ተጠርተናል በቅድስና ልንኖር ተጠርተናል መጽሐፍም እንደሚል በኑሯችሁ ሁሉ ቅዱሳን ሁኑ ሁሉ ምትለው ቃል ተስተሻለች ሁሉ ማለት ግማሽ ወደ ቦታ አይደለም ሁሉ ማለት በሁሉም አቅጣጫ ንግግርን ይጨምራል ቀልዶችን ይጨምራል ከጓደኞቻችን ጋር ያለውን ነገር ይጨምራል አለፍ ሲል ደግሞ እንደዚህ አይነት ጉዳዮችንም ይጨምራል ሴክሹዋል ፒዩሪቲንም ይጨምራል በስጋችን ደግሞ እግዚአብሔርን ማክበር አለ በስጋችሁ እግዚአብሔርን አክብሩ ነው የተባለው በዋጋ ስለተገዛ እኛ የእግዚአብሔር ስለሆነ እኛ በዋጋ የተገዛ ዋጋ ሲውሽ ደግሞ ዋጋ ነው በክቡር ደም ነው የሚለው precious blood of Jesus ነው ክቡር ነው የጌታ ኢየሱስ ክርስቶስ ደም መለኮት እኛን ወደው ነው ሰው የሆነውና በሱ ደም የተገዛን ልናክፋፈው ልናቃልለው አይገባም እንደው ጠንከር ለማድረግ በየ ነው እዚህ ላይ በጣም መጠንቀቅ ስላለብን መጽሐፍ ቅዱስ ግን ስለ ሴክሹዋል ፒዩሪቲ ምን ይላል ካልሽ መነሻዬን አንደኛ ተሰሎንቄ ምዕራፍ 5 ላይ ላድርግ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 22 ላይ እንደዚህ ይላል የሰላም አምላክ ራሱ ሁለንተናችሁን ይቀድስ እንደገና መጣችች ሁለንተና ከዛ መንፈሳችሁን ነፍሳችሁን ስጋችሁን ጌታ ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጣበቁ ብሎ የሰውን ሁለንተና ይዘረዝራል አንዳንዶቻችን ይመስለን ስለ ሴክሹዋል ፒዩሪቲ ስናስብ በአካል ሄዶ የሆነ ነገር ስለማድረግ ብቻ ይመስለናል ግን አይደል የማይታየው ሶፍትዌሩ ንጹህ መሆን አለበት ኢየሱስ እስኪመጣ
እዚህ ጋር ጳውሎስ ያስቀምጥ ያለው አካልንም ደግሞ የማይታየው ሃርድዌሩንም ሶፍትዌሩ በእግዚአብሔር ዘንድ ኢየሱስ እስኪመጣ ድረስ በንጽህና መጠበቅ አለበት ነው ያለን ያለው። በአካል ሄደ የሆነ ነገር ስናደርግ አይደለም ሴክሹዋል ኢምፒውር ሆነናል ብለን የምናስበው። እቤትም እያለን ፒዩሪቲ ልናጣ እንችላለን። በስልካችን ልናጣ እንችላለን። በሐሳባችን ልናጣ እንችላለን። ደርቲ ቶቶች ወደ መንፈስ ይገባሉ። ከመንፈስ ውስጥ ገብተው ነው ነፍስና መንፈስን አቆሽሸው በስጋ ተግባር ላይ የሚገለጡት። ቅድም እንዳው ፍሬ ያወጣሉ ብለን ይልን ስለዚህ ቆሻሻ ሐሳቦች ወደ ሰውነታችን ይገባሉ። እግዚአብሔር ደግሞ ስጋችንን ብቻ ሳይሆን መንፈሳችንን ነፍሳችንን መቀደስ ይፈልጋል። ሴክሹዋል ፒዩሪቲ ያለን እይታ በጣም መቀየር አለበት ወጣቶች፣ በጣም መቀየር። እቤትም ሆኖ ሰው ሊቆሽሽ ይችላል። ምናልባት አካላዊ ድንግልና ይዘን የመንፈስና የነፍስ ድንግልና ልናጣ ግን እንችላለን። አሰበና ገዢ በጣም በጨዋ ደንብ ላውራ ብዬ በአካል ሳንሄድ እቤት ተቀምጠ ምናምን ተቀምጠ ጨዋ እየተባለ ሰፈር መንደሩ ሀገሩ ምድሩ ጨዋ እያለ ፖደድ እሷማ ምናምን እየተባለ እሱ ቀና ብሎ እየተባለ ነገር ግን ያኛውን ንጽህና እግዚአብሔርን የሚያየውን ሰዎች የማያዩት ግን እግዚአብሔር የሚያየው ሰዎች የማይቆጥሩት ግን እግዚአብሔር የሚቆጥረው በኋላ ግን አድጎ አድጎ በስጋ የሚገለጠው ያኛውን ንጽህና ልናጣ እንችላለንና ሴክሹዋል ፒዩሪቲ ሆሊስቲክ ነው። መንፈስና ስጋንም ይጨምራል። ጴጥሮስ አንደኛ ተሰሎንቄ ምዕራፍ 4 ላይ እዛው ላይ በጣም ይገርመኛል መጽሐፍ ሲናገር ከዝሙት እንድትርቁ ነው የእግዚአብሔር ፈቃድ አይደለም የሚለው። ከዛ ከእናንተ እያንዳንዱ የራሱን ዕቃ በክብር ይይዝ ዘንድ ይላል መጽሐፍ። በጣም ጨዋ ነው መጽሐፍ። የራሱን ዕቃ የሚለው ሴክሹዋል ኦርጋንስ ነው። ለካ ሴክሹዋል ኦርጋኖቻችን በክብር ነው መያዝ ያለባቸው። እንደው ዝም ብለው አይደለም። እዚህ ጋር ትንሽ ተናገር ይደለፍ መገላለጥም ያለባቸው ምናፍርባቸው አካላቶቻችን አይደሉ? ልታስቀይሚኝ ነው ልታጠይኝ ነው አይደል? ከዚህ ልጆች ጋር መሸፈን የሚገባቸው ቢሸፈኑ ጥሩ ነው። አሁን ላይ ቸርች ውስጥ የገባው አለባበስ ትንሽ እኛን ያውክል ያው ገብቶሻል እንደምን ወንድም ሴቱንም ጨምሮ ማለት ነውና ቢሸፈኑ እነሱ ደግሞ የምናገባው ሰው ናቸው። ማንንም ሰው ሊያገኛቸው አይገባም። ይሄው በክብር እንዲይዝ ነው እኔ አይደለም የሚልኩት። ጳውሎስ ራሱ በክብር እንዲይዝ ይገባዋል። ሴክሹዋል ፒዩሪቲ መጽሐፍ ቅዱስ አይደለም ማለት እግዚአብሔር ምን ይመክረናል? የሰጠን የእግዚአብሔር ፍጥረት አይደል? እግዚአብሔር አለ የሰጠን መደሰቻ ነው፣ ትዳር ማጣፈጫ ነው። አለፍ ሲል ደግሞ ልጆች የምናገኝበት ነው። ጥቅሙን እዚህ መዘርዘር ትንሽ ለወጣት ማለት ያቁታል። እሱ ግን ዝም ብሎ መበላሸት የለበትም። ለምን ይበላሻል? በክብር ነው መያዝ ያለበት። ያ አንድ ሰው እኮ ነው የምታገቡት ነው። ምን ማለት ነው? መደዴው ማግኘት የለበትም። በክብር እኔ አንቺ ቢሆን አሜን እላለሁ። አሜን። በክብር መያዝ አለበት ይለናል። ነፍስን ከሚዋጋ ኃጢአት የሚለው ጴጥሮስ ቅዱስ መጽሐፍ አውቆች እንደሚሉት ነፍስን የሚዋጋ ኃጢአት ሴክሹዋል ፒዩሪቲ ሴክሹዋል ኃጢአቶች ናቸው ይባላል። አንዳንዱ እኮ ሐሳብ ዲቦ ነፍስ እኮ ነው የሚዋጋ ቅርቅር ልብ ላይ ከልብ ላይ ያወጣል። ምናልባት እንደው በብዙ መዝሙር በብዙ እንትን ሁሉ ሊያወጣው ይችላል። መንቀል የሚከብድ ነው አንዳንዱ ሐሳብና ነፍስን ከሚዋጋ ኃጢአት ሁሉ እንድንርቅ ያደርጋል። እጅን የመጨረሻ ፍቀጅልኝ በእናንተ መካከል ይላል አይደል ኤፌሶን ምዕራፍ 5 ላይ ከቶ አይሰማ እንደዚህ አይነት ነገር ከቶ አይሰማ። ይሄንን ያላቸው ለማመሰለሽ ለኤፌሶን አማኞች የኤፌሶን አማኞች በኤፌሶን ከተማ ላይ ታውቃለሽ አርጤምስ የምትባል ዲያና የምትባል ትልቅ ጣዖት አለች። 2000 ሴት ካህናት አለ የምትመለከው በእንደዚህ አይነት ጉዳይ። ከተማዋ የንግድ ከተማ ነች። እንደውም እንደሚባለው አንድ መጽሐፍ ላይ እንዳገኘሁት ወንድ ገብታ ይወጣ የሚባል እዛ ከተማ ውስጥ በጣም አደገኛ ከተማ ነች። ካህናቶቿ ሴቶች ናቸው። የመጣ ነጋዴ በሙሉ ይዘውት ነው የሚገቡት እና በየቦታው መዳራት ያለበት ሉሚኒየስ ሲቲ ነው የምትባለው የብርሃናማ ተብሎ ኢሞራሊቲ ያለባት ሴክሹዋል ኢሞራሊቲ ያለባት አማኞቹ ከእንደዚህ አይነት ህይወት የወጡ ናቸው። ጳውሎስ ለነሱ ሲጽፍላቸው ምን ይላል? እዛ እንደነበራችሁ ህይወት እዚህ እንዳትኖሩ ከቶ አይሰማ። እንግሊዘኛው ቃል ሂንት ነው የሚለው። እስቲ ሂንት አሪፍ ትርጉም አምጪ እስቲ ምንድነው ሂንት? እስቲ ነገር ሂንት ምንድነው? ሂንት ፍንጭ ፍንጭ እንኳን አሜን እግዚአብሔር ይርዳ። በእናንተ ፊሉ ፍንጭ እንኳን አይሰማ። አሜን። ይሄን እኮ የሚጽፈው ኢሞራል ለሆኑ ሰዎች ከሆነ ህይወት ወደ ጌታ ለመጡ ሰዎች ጎበዝ አሁን አዲስ ላይፍ ስታይል ነው የጀመራችሁት። የኛው ላይፍ በጣም የሚለይ ላይፍ የቅድስና ህይወት ነው። ከቶ ፍንጫን አለኮ እንዳይባል በምን ተታወቁ? በንጽህና። በምን ይታወቅ? እናንተ ብረት ፒውር በመሆናችሁ በዚህ ጉዳይ በሴክሹዋል ነገር ጉዳይ በወሲባዊ ጉዳይ አሁን ባወራናቸው በፖርኖግራፊ በምናምን ጉዳይ እንደው ማንንም ሰው እንዳይነሳ
ሚነሳ አካል እንኳን እንዳይኖር አደራ ነው መለመናችሁ ፍንጩ እንኳን እንዳይኖር ብሎ ነው ቅዱስ መጽሐፍ የሚያዘንና በጣም መጽሐፍ ቅዱሳዊ ሐሳብ እንድንርቅ እንድንሸሽ እግዚአብሔርን በስጋችን እንድናከብር ተፈልጎብናል ተጠይቆብናል እዚህ በመራቃችን ደግሞ እንቢ በማለታችን እመኝኝ እግዚአብሔርን ለሰዎች እናሳያለን እንቢ ስንል ባይ ዲፎልት የምናመልከውን ማምላክ እያሳየን ነው እንቢ ስንል ከጀርባችን ማን ለማን እንደታዘዘን እያሳየን ነው ባይነግሩንም ጓደኞቻችን የዶሮ ሜቶቻችን ባይነግሩን እዛ ሰፈር አካባቢ ያሉ ባይነግሩን የክላስ ሜቶቻችን ባይነግሩን እንኳን የኛን ቢታ እመኝኝ ይገስጻቸዋል እነሱ ኦ ይላሉ በግቢ ነው ስላለፈ በደንብ ያየነው ነገር ነውና አይኖ የግቢ ህይወት ይከብዳል አይኖ በጣም ቻሌንጅ አለ ፍለፊት ነው አንዳንዱ ግብዣ በደንብ የምናውቀው ነገር ነው ያለ ነገር ነው ግን የእግዚአብሔር ጸጋ ያስችለና እንቢ እንበል ጌታ በእኛ ይታይ እንቢ እንበል ፍንጩ እንኳን አይኖር እንቢ እንበል በስጋችን ጌታን እናክብረው መጽሐፍ ቅዱስ የአካል ንጽህናን ደግሞ የማይታዩትን ንጽህና ይጨምራል ስለዚህ ልስልስ የምናደርገው ነገር መተው ያለብን ይመስለኛል በጣም እንደ እዚህማ ሲሪየስ መሆን ያለብን በጣም ሻርፕ መሆን አለብን ፍንጭ ስትል ቅድም ያልኩት እዚህ ያለኝ ነበር እንዲህ በቃ ምን ቀልዳቸው ቀልዶች ራሱ አለ አይደል አሁን በጣም ተለምዷል እንደዚህ አይነት ቀልድ ተለምዷል yes እና እሱ ሁላ አይኑር ነው በቃ ማለት ምንም ሁለንተናዊ የሚለውን ዛሬ እንደውም አንድ አሳይመንት ሜዲቴት ብናረጋት እሷን ቃል በጣም አሪፍ በጣም ጥሩ ነው በቃ ማለት ሁሉ ነገራችንን ሁሉ መቀደስ ድገሚያት እንደውም እቺ ሁሉ ስለዚህ እሱን ዛሬ ብናስብበት ሁላችንም ዛሬ ብቻ አይደለም ያው ሁሉ ጊዜ እሱን እያሰብን እያሰላሰልን ብንኖር መልካም ነው በጣም አሪፍ እዚሽ ጋር ሴክሹዋል ኃጢአት ግን ለምን ነው እዚህ ያላደገኛ የሆነው ለምን ነው ስለዚህ ጉዳይ ማውራት ያለብን ለምን ነው ስለ መስረቅ በዚህ ልክ ያላወራነው ለምን ነው ስለዚህ ጉዳይ ብዙ በየርኩበት ቦታ ስለምጠይቅ ነው እድል ከሰጠሽ ትንሽ የተናገር ላልፍ ፈልጌ ምንዴ በጣም አደገኛ ነገር በጣም ሲሪየስ ኢሹ ስለሆነ ስለዚህ ጉዳይ ማውራት ያለብን የብዙዎቻችን ችግር አደገኝነቱን አልተረዳ ነው መጽሐፍ የመጀመሪያ አደገኝነት ምን መሰለሽ መዘዙ በጣም ኃይለኛ ነው ብዙ መዘዝ ነው ያለው ማለት እንድች ያመጣል ምናምን ብቻ ምን ነው አይደል ስጋንም መንፈስንም የሚያጎድፍ የሚያረክስ አለፍ ሲል ደግሞ ሌላ ኮንሲኩዌንስ የሚያመጣ ነው ማለት አለፍ ሲል ለምሳሌ አንዳንዱ አቤት ሆነን ምንያቸው ነገሮች እኛን ያረክሳል በተግባር ሲገለጥ ከሆነ ሜት ጋር ስንገናኝ ደግሞ የሆነ ነገር ስናደርግ ሶል ቦንድ ክሬት ያደርጋል የብዙ ወጣቶች ችግር ይሄ ነው በአንድና በአንድ ሴት መካከል የነፍስ ትስስር ነው ሴክስ የሚፈጥረው ወዳጆች በጣም አደገኛ በዲጂታሊ ደግሞ በጣም ስንጠመር ሱሰኛ ስንሆን አመንም አላመንም የዲጂታል የነፍስ ትስስር ይጀምራል ነፍሳችን ከመንፈስ ዓለም ጋር ይገናኛል ታውቂያለሽ ማስተርቤሽን ብዙ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት ሳይንቲስቶችም እንደሚናገሩት አንዳንድ ሰዎች በጣም ብዙ አመት በዚህ ጎዴ ቆዩ ሰዎች መንፈሳዊ ሚስት ሁሉ ነበረኝ ይላሉ እነሱ አቁትም ፊል ያረጉትም አንዳንዶቹ ጋር ግን ኢቭን ተጋልጣ ሁሉ ገጥሟቸዋል ወንዶቹ ሴቶቹም ደግሞ ወንድ ተጋልጦ ያጋል በመንፈስ ማለት ሶል ቦንድ ክሬት ያደርጋል ዲጂታሉ ከመንፈስ ጋር ይሄኛው ደግሞ እኔ አሁን እንስል በጣም አካብርከ ምናምን እንዳትሉኝ ወጣቶች በተጨባጭ የሰማሁት ምስክርነት ምናምን ስላለ ነው ይሄን መናገረው ቢጤቀን ካለ መናገር ይችላል በማስረጃ ከዛ ከሰው ጋር ስንገናኝ ደግሞ ሶል ቦንድ ነው ክሬት የሚያደርግ የመንፈስ ትስስር ይፈጥርና ምናልባት ነገ እንኳን በተዳራ አብረን ብንኖር ይሄኛውን የቀደመውን ሶል ቦንድ ብሬክ አላደረግ ነው በስተቀር በጣም እንቸገራለን እሱኛው ነው ትልቁ መዘዝ እቺን በጣም ማሰላሰል አለብን ለምሳሌ እዚሁ ጋር አንስቼ ማለት ፈልገው ለምሳሌ ዳዊት ተቀጣ አይደል እግዚአብሔር ይቀርብሎታል ግን ቅጣት ተቀብሎ አየሽ ሴክሹዋሊ ኢምፒውር መሆን መዘዛል አሁን ሳምሶን ብዙ ጊዜ ምናነሳው ነገር አለ ጸጉሩ በቀለን እንላለን እውነት ነው እግዚአብሔር ምሮት ጸጉሩ በቀለ አይኑ በቅሏል አንዳንዴ ሴክሹዋል ኃጢአት የሚያመጣው ነገር አደገኛ ነው አይን አይበቅልም ዲቦዬ አይን አይበቅልም ጸጉሩስ በቀለ ራራ ዘላለሙን እኮ ሰውየው አይነ ስውር ሆኖ ሊኖር ነው ማለት ነው አንዳንድ የምናጣቸው ነገሮች በጣም ሲሪየስ ናቸው እንደ ቀላል ወጣቶች ፕሊዝ ስልካችን ላይ ያሉ ምስሎች የደጋገመን ሰርች ለምናርጋቸው ዌብሳይቶች ምን ቀል እየመሰልን እየተቀባበልን ጓደኞቻችን ለምናያቸው ምስሎች እንጠንቀቅ አሁን ሜት የሚባል ነገር በጣም እየገባ ቸርች ውስጥ እየገባ በጣም እያዘንኩ ነው የንትን ሜት ክላስ ሜት እንደሚባለው የንትን ሜት ጉድ ባይ ኪስ ኖርማል የሆነ ያም ነገር ኖርማል የሆነ መጥቷል አረ ወዳጆች እምናጣው ነገር ኃይለኛ ነው መንፈሳዊ አይን ማጣት ይመጣል አይ በቅልም እሱ አይን
መዘዞቹ በጣም ኃይለኞች ናቸው ሌላውስ የጌታን በቀን ቤተ መቅደስ ቆ ማፍረስ ነው አይደል ሌላው ኃጢያት ቀለል የሚለው ከስጋ ውጪ ይደረጋል አለ ጳውሎስ ይነግራል የቆሮንቶስ ምዕራፍ 6 ላይ ሌላው ኃጢያት ከኛ ውጪ ነው የሚደረገው ከኔ ውጪ ሴክሹዋል ኃጢያትስ እኔ ላይ መስረቅ ተደራጊው ኦብጀክቱ የድርጊቱ ተቀባይ ውጪ ነው ያለው ሴክሹዋል ኃጢያት ግን በጣም ኃይለኛ እኔ ላይ ነው ማለት እኔ ነኝ ዘ ዲዮር ኦፍ ዘ አክሽንም ዘ ሪሲቨር ኦፍ ዘ አክሽንም እኔ ነኝ መቅደሱን የሚያፈርስ ደግሞ እግዚአብሔር ያፈርሰዋል መቅደሱ ላይ ነው ኃጢያት የምናደርገው መቅደሱ ላይ ነው የምናጎድፈው የተቀደሰውን የእግዚአብሔርን መቅደስ የጋለሞታ ቃል አድርገውን አይደል ያለው ጳውሎስ መቅደሱን ማጉደፍ ስለሆነ በጣም ከባድ ነው ሌላኛው የመጨረሻ ሐሳቤ ለምንድን ነው ከባድ ነው በዚህ ልክ ለምንድን ነው መክበድ ያለብን ከውድቀት በኋላ መመለስ አደገኛ ነው ይሄን ወጣቶች ማሰብ አለብን ራርቶልን የእግዚአብሔር እጅ ራርቶልን የሚደግፉን ሰዎች ኖረው በደግ ካላደረገን የእውነት መመለስ ከባድ በጣም የብዙዎችን ታሪክ ማንሳት እዚህ ጋር ይችላል ከወደቅን በኋላ ሪባክ ማድረግ መመለስ ትንሽ አንመለስም አላልኩ ኢፈርት ይጠይቃል እዛ ሁሉም የሳፖስ ከመግባታችን በፊት ራሳችንን ብንጠብቅስ ይቻላል እኮ በጣም ንጽህናን ጠብቆ መኖር ይቻላል የሚረዳ እግዚአብሔር ጸጋ አለ ደግሞ ቲቪው እንደሚነግረን ፊልሙ እንደሚነግረን ሴክስ የኛል ዋና ነገር አይደል ተዳሩ ስንገባ ያን ያህል ቤዚክ ነገር እንዳልሆነ ብዙ መምህራኖች ነግረውናል በመጽሐፍም አንበበናል ጤናማ የሚባሉ የተጋቡ ወጣቶች ጤናማ የሚባሉ ጥሩ ሴክሹዋል ላይፍ አላቸው የሚባሉ በሪሰርች ያነበብኩት ነው ነገር አሪፍ ነው የሚባለው በአመት 16 ሰዓት ነው በሴክስ የሚያሳልፉት ይባላል እኛ ጎበዝ ሆነን አንድ ቀን ብናረጋላቸው የተቀረው 360 ምናምን ቀን በሙሉ ሴክስ የሌለበት ናይት ዓለም ግን የሚነግረን ዋና እንደሆነ ቤዚክ እንደሆነ እሱን ያጣ ዓለምን ያጣ እንደሆነ እስካሁን ድረስ ይዘሽዋል አይደል እንባባለን ለማያልቅ ሀብት ምናምን እንባላለን ግቢ ለገጥሟቸው ቀን እንዲህ አይነት ፈተናዎች ቲቪ ሁሉ እሱን ያላረገ እንደ ፋራ ነው የሚቆጠረው አራ አይደለም ወዳጆች መዘጋጀት ያለበት ለሴክሱ አይደለም አብሮ ለመኖር ለትዳር አብሮ ለመኖር ነው ቀጣይ ያለው ላይፍ ነው ያን ያህል ቤዚክ ኢሹ አይደለም እንትን ላይ ሲገባ እንደ ኃጢያት ግን መቅደስን የሚያፈርስ ከእግዚአብሔር የሚለይ ለመመለስ አደገኛ የሆነ ኮንሲኩዌንሱ በጣም ሲሪየስ የሆነ ነውና ባንቀልድ በዚህ ጉዳይ እንደው ቀለል ባናረገው ሲሪየስ ብንሆን በያስባለሁ እግዚአብሔር ደግሞ ይረዳናል የሁሉ ማወራው የኛን ጉልበት የኛን ጥበብ የኔንም ወሬ ተማምኛል ለምን እንደዚህ ማወራው የኔ ወሬ ገፋ ላይ ያረጋችሁ ይችላል አንድ እርምጃ ግን መጽሐፍ እንደሚል ለጸጋው ቃልና ለመንፈስ ቅዱስ አደራ እንሰጣችኋል የሚረዳ እግዚአብሔር ያግዛችኋል ይረዳችኋል መንፈሱን ጸጋውን ያብዛላችሁ ዙፋኑ ስር እንገናኛለን አሜን እንሰግናለን እኛም እናመሰግናለን በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን እግዚአብሔር በብዙ እንዳስተማራችሁ ተስፋ እናደርጋለን ለማንኛውም ጥያቄና አስተያየት ዲስክሪፕሽኑ ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽኑ ላይ አስቀምጠናል እስከ ቀጣይ ኤፒሶዳችን መልካም ጊዜ ሀላቅ የጽድቅ መንገድ